አብርሃም ጋር እና ሩታ ጋር እየሰራው ያለው የሽምግልናውን ስርዓት ወይም በቃ ኦሬዲ ሁለቱን አንድ የማድረግ ስራ እየሰራ ያለው ነገር ተመችቶኛል። በቃ አሪፍ ነው። እኔ የምር ግራ እየገባ ቴዲ ነው አይደለም እያልኩኝ ነው። አሁን አብርሃም ቀርቦ ያወራታል፣ ዳግም ተገናኝተው እንዲህ ያወራሉ ብዬ አላስብም። ነገር ግን ዓለም ናት፣ ክፉና ደግ አላት። ጥላዋን ተነጥቃ ብቸኝነት ጣላት። ባላዋን ሌላ ወዶ ማጀቷ ቢጎልም። ሰላም ውድና የተከበራችሁ ተናፋቂ ቤተሰቦቼ እንዴት ከረማችሁ? እንዴት ቆያችሁ? ሁሉ ሰላም፣ ሁሉ አሽወይና በያላችሁበት ሰላማችሁ ብዝት ይበልልኝና ዛሬ ተገናኝተናል። ጥሩ ነገር መረጃዎች እንለዋወጣለን ማለት ነው ቤተሰብ። ዋናው ነገር ምንድነው? ያው ዝግጅታችንን አሳውቀናችኋል ቤተሰብ። የመጽሐፉም የሲዲዮም ዝግጅት በማጠናቀቅ ላይ ነን። ሩታንም ጠይቀናት ኦኬ እኔ ምን ላግዝ ወደሚለው የመጣችበትም ሁኔታ ስላለ ያ ጥሩ ነው፣ ደስ የሚል ነገር ነው ቤተሰብ። እናንተም እያበረታታችሁና ማለት ነው የተወሰነ ነገር አሳውቀን ከመጽሐፉም ከግጥሙም የምትሉት ነገር አለ። ዛሬ የተወሰነ ነገር አሳያችኋለሁ፣ ለቅላችኋለሁ። ስለዚህ ቤተሰብ ቆይታችን ጥሩ ነበረ። በቃ ስለ ሩታ ብዙ ነገር ተብሏል፣ ብዙ ነገር አለ። ነገር ግን ዛሬ በዋነኝነት መልእክት ማስተላልፈው ምንድነው? አብርሃም እባክህን በቃ ሄደሃል አይደል? እስቲ የተወሰነ ጊዜ ተዋት። በቃ መኖር ችላለች፣ መቆም ችላለች፣ መራመድ ችላለች። እቺ ሴት በቃ መስራት እንደምትችል ልጇን ማሳደግ እንደምትችል አሳውቃለች። ይሄ ሁሉ ቤተሰብም ከጎኗ ነው ያለው። ስለዚህ እየመጣ ሆዷን አታባባት፣ እንዳዘነ ሰው ማለት ነው። ቤት ልከራይልሽ፣ ቤቱን ለቄልሽ ልውጣ እንደ ቤተሰብ ምናምን መለያየት ያለ ነው። ምንም ዝርዝር ሀሳብ አያስፈልግከው። ዋናው ነገር አንተ ሄክ አይደል? ተጸጽቻለሁ፣ ትዳሬ ይሻለኛል፣ ወደ ትዳሬ መለሳለሁ እምትልበት ከሆነ ዋጋ ክፈል። በቃ እሷ አልፈልግም ብለሃለች አይደል? አንተ ሚስትህን ለመመለስ ዋጋ ክፈል፣ እኛም እናግዝ። ከዛ ውጪ ግን እየመጣ እባክህን ወዷን አታባባት የሚለውን ነገር ቤተሰቦቹ እያዘኑበት ስለሆነ ማለት ነው። ለምን በቃ ሩታ ትወድቃለች፣ ሩታ ትሰባበራለች ሲሉ የነበሩ ጀማዎችም ቆማሜ ቻለች፣ መስራት ቻለች፣ መለወጥ ቻለች፣ ልጇን ማሳደግ ቻለች። ያ ደግሞ ዋው የሚያስብል ነው አይደል እንደ ቤተሰብ። ስለዚህ ቤተሰብ ሁላችንም በዚህ ልክ መረዳት ያለብን ነገር ቢኖር የእያንዳንዳችንን እገዛ ትፈልጋለች፣ ከጎኗ እንድንቆም ትፈልጋለች። ሁላችሁም በኮሜንት በውስጥም አለው በሏት። ሩታን ማበረታታት አለባችሁ። እንደዚህ አይነት ጀግና ያው ታውቃላችሁ፣ ዓለም ላይ ብዙ ሴቶች አሉ። በመጽሐፍም በብዙ ነገር ታሪካቸው የተቀመጠ አንዷ ሩታ ልናረግ ዝግጅታችን እያጠናቀቅን ነውና የእናንተ መገዛ እየተጨመረበት ምርጥ ሆኗል። በቃ አሁን የተሻሉ ነገሮች አሉ፣ ውጤቶች እየተመዘገቡ ነው ቤተሰብ። ስለዚህ ዛሬ ከስራዎቻችን የተወሰነ ለእናንተ ለቤተሰቦቼ ያዘጋጀዋን ነገር አለች። እስቲ እቺን ነገር በስሷ ገምግሟት የሚል ነገር ለቅላችኋለሁና ያንንም ነገር ታዩታላችሁ። ስራችንም ምን ይመስላል የሚለውን ነገር ታዩታላችሁ። ስለ ዋጋ ስለ መጽሐፉ ዋጋ እንዴት ይደርሳል እያላችሁኝ ያላችሁ ቤተሰቦች አላችሁ። ስለዚህ ያ ነገር አያሳስብም። የሽያጭኛ የገበያው ሽሚያ ምናምን አይደለም፣ ግን እናሳውቅ። እኛ ስፖንሰር ካገኘን በነፃ ማሳተም ወጪውን ችሎ ማሳተም የሚችል ድርጅቶች እያነጋገርን ነው። በርካታ ድርጅቶች አሉ። ያንን እገዛ ካገኘን በየትኛው መልኩ ማለት ነው ቢያንስ ሶፍት ኮፒ ለሁላችሁ። ስለዚህ ቤተሰብ ሁላችሁም እንዴት ይደርሰናል የሚለውን ነገር እየጠየቃችሁ ነውና ለሁላችሁም በሶፍት ኮፒ በየትኛውም ሶሻል ሚዲያ ላይ ማግኘት በምትችሉበት መልኩ በቀላሉ
እንትን የግጥሞቹንም መጽሐፉንም ማግኘት የምትችሉበት ሁኔታ እናመቻቻለን። የዋጋ ጉዳይ አያሳስብም ልላችሁ ፈልጌ ነው እና ለሁሉም ተደራሽ የሚሆንበት ነው። ነገር ግን በቃ ጥሩ ሰዎች አግኝተን ማለት ነው በዩኒቨርሲቲ ደረጃ እየተገመገመ ነው የሚያዩ ሰዎች አግኝተን ያንን እያዩልን ነው እና ያንን ፋይናል ሐሳብ ይስጡን፣ ምን እንደምናስተካክል ምን እንደምንጨምርበት የሩታም የምትለው የምታስተላልፈው መልእክት ቢገባ የሚል ጥያቄዎች ቀርበዋል። ሳንሱር ከሚያደርጉት ሰዎች ያ ይቅረብና እንትን እንላለን። ለማንኛውም ትናንትና ከፍፄ ጋር አንድ ቪዲዮ ሰርተን ነበር። በዛ ጉዳይ ላይ ብዙ ማውራት አልቻልንም እና መደማመጥም አልቻልንም ነበር። ነገር ግን አሁን ቀጥሬዋለሁ። እኔ ጋር የመጣ ነው ፍፄ። ስለዛ ነገር ምናልባት ብቻችን ተገናኝተን ስናወራ የቆየ ጓደኝነትና ወንድማማችነት ያለን ሰው ነው ፍፄ እየመጣ ይመስለኛል እንደው ዋው ፍፄም ደርሷል። ከፍፄ ጋር ያለውን ነገር እናወራለን። ቤተሰብ ሃይ ፍፄ እንዴት ነሽ? ሁሉ ሰላም አለሁልህ። ሰላም ነው አለሁልህ። ካሜራ እሺ ነው። ትናንት አንተ ድንገት እንዳረክብኝ እኔም ዛሬ ድንገት ተዘጋጅቼ ላወራና ስላለው እውነት ተረዳተን ያንተን መገዛ ስለምፈልግ ማለት ነው። ከተረዳኝ እንደምታግዘኝ አንተ ጋም አቅም እንዳለ አውቃለሁ ከልምድም። ለዛውም ያቱ የመምህር በላይና ለሚልሽ በብዙ ነገር ታግዘኛለህ የሚል ነገር አለኝና ፍፄ ዋናው ነገር ልነግርህ የፈለኩት ሩታ ትሞሸራለች የሚለው ሐሳብ ለብዙ ሰው ግራ ያጋባ ይመስለኛል። እኔና ማሂ በሰራነው ቪዲዮ ማሂን እንትና ሩታን ለመሞሸር ያሰብነው እኛ ለሌላ ወንድ ልንድራት ወይም እሷ በአሁን ሰዓት ስለ ልጇና ስለ ህይወት ቀጣይ ህይወቷ ማሰብ አቁማ ትዳር ውስጥ ትገባለች የሚል መልእክት ማስተላለፍ ፈልገን አይደለም። ነገር ግን በግልባጩ የተረዱንና ይሄን ነገር ደግሞ ይዘው ሆን ብለው የሚያራግቡም ሰዎች ስላሉ ከዛ አይነት ነገር ማለት ነው አንተም የተረዳበት በዛ አንግል ስለሆነ ላንተ ያለውን እውነትን ነግሬ ያንተን መገዛ ስለመፈልግ ነው። ያው መጽሐፍ እንዳዘጋጀውና መጽሐፉም በድምጽም ጭምር እንደተረካና ግጥሞችም ታክለውበት የሚቀርብበት ሁኔታ እንዳለ ነግሬ ያለው እና በዛ መልክ ነው ያንን ነገር ለማስመረቅ ሩታ ዳግም ሰርጓ ነው ስለሷ የሷን ህይወታ ሚዳስስ ነገር መዘጋጀት በራሱ ላይክ እንደ ሰርግ ነው የምታየውና የሰርጌ ነው ትበለ አይነት ነገር ስለዚህ የዚህን ምርቃት ስለዚህ ፍፄ ያንን እውነት ትሞሸራለች ያልንበት አንግል የሷን ህይወት የሚዳስሰውን መጽሐፍ ስናስመርቅ ዳግም የሷ መሞሸር ማለት ነው የሚል መልእክት አስተላለፍን እንጂ ሩታን ታገባለች ወይ ሰንበዲ ያገባታል ለማለት እንዳልሆነ ላስረዳ ፈልጌ ነው ዛሬ የጠራውና አንተም ያንን ሐሳብ ከየት አምጥተህ ነው እንደዛ ልትለኝ የቻልከው? ሁለተኛ ልትሰማኝም ዝግጁ አልነበርክም። አዎ በርግጥ ያው ከዛ በኋላ የተረዳኸው ነገር ከማሂም ያለ ይመስለኛል። አይደለም ነው ትላንት እኮ አወራናል እንዴ? ቪዲዮ እንዲቆም አድርገን እኮ አወራን። ሳሚ ጋር የነበረው ነገር አይተሃል? ያው እሱ ከኤርሚላ ጋር ነው እንትኑ ችግሩ እና እኔ ደግሞ ማን ነው ያው ትክክለኛ ነገር ማንኛውም ምንም ነገር ይሁን ማን ነው ፍቅር ነው እና በዚህ ሰዓት ከየትኛው ጋር እንደሆንክ አላወኩኝም እና ቴዳ ዋናው ምንድነው መሰለ ዋናው አሁን አንተ እያረክ ያለው ነገር ተመችቶኛል። በቃ አብርሃም ጋር እና ሩታ ጋር እየሰራ ያለው በራስ የሽምግልናውን ስርዓት ወይም በቃ ኦሬዲ ሁለቱን አንድ የማረግ ስራ እየሰራ ያለው ነገር ተመችቶኛል። በቃ አሪፍ ነው። እኔ የምር ግራ እየገባ ቴዲ ነው አይደለም እያልኩኝ ነው። አሁን አብርሃም ቀርቦ ያወራታል ዳግም ተገናኝተው እንዲህ ያወራሉ ብዬ አላሰብም ነበር። ያንን ነገር ደግሞ በማድረግ ደስ ብሎኛል። ምንም ችግር ትክክል ነው። መጀመሪያ ለሰላም ለመፍጠር ሰላም መለዋወጥ ሰላም ተመለዋወጥ ራሱ አብሮ መቆም ራሱ ቀላል ነገር አይደለም። እኔ ግን የምር እንደዚህ ያረካል መሰለኝ። በቃ ልጅ ሳይነግረን ኦሬዲ ያው
እሷን ለጋብቻ እያመቻቻት ነው የመሰለኝ እና ደግሞ ብዙ ወሬዎችም እየተናፈሱ ነው ቴዳ ነገር ጠይቄያለሁ በመጀመሪያማ ግን ያው ሚዲያ ላይ ደግሞ በእርግጠኝነት ሪሉን ትናገራለህ ብዬ ነበር ድንገት የመጣውብህ አሁን ያረካቸው ነገሮች ግን ደስ ይላሉ ቴዳ ቢግ ሪስፔክት ምክንያቱም እንደዚህ አይነት አፍቃሪ እኔ አይቻላቅም ይሄ ፊልም ላይ ካልሆነ በስተቀር እንደዚህ አይነት አፍቃሪ አይቻላቅም ፊልም ላይ ነው ማየው እንደዚህ ያው አፍቃሪ ስትል በሌላ አንግል ሰው እንዳይረዳ ለምትወደው ሰው የምትከፍለው ዋጋ ነው እሺ መልካም ጥሩ ነገር ለምትመኝለት ሰው ከዚህ በላይም ብትሆንለት አቅም ከቻለ ምንም ማለት አይደለምና ያ ነው ግን ቅድም እንዳልኩት ምንድነው አብርሃም ፈጠነብን ያለውን ነገር ሁለቱ ጋር ያለውን ነገር ወደ ሰላም የማምጣቱን ስራ ውስጥ ለውስጥ እየሰራን ነው እዛ ሄርሜላ ጋር የውሸት መንፈስ ነው አብርሃም ጋር ያለው እሱም እንዳወራን ማለት ነው ግን ስለዚህ እሷን ፈጥኖ መጥቶ ያወራት ነገር ቴዳ አሁን እሷን ረበሻት እየሰራ ያለው ነገር ጥሩ ነው ቆይ እኔ አሁን እስቲ በማለት እስቲ ፍትሃዊ የሆነ እንትን ፍርድ ስጥ እስቲ ሩታን እንደዛ ያያረጋ ከሩታ ጋር እንደዛ እየተጣላ ነው ይሄዳል ይመጣል ትሄዳለች ትመጣለች ሩታ ግን ተመልሳ አሁን እየተጎዳች ያለችው ደግሞ ሄርሜላ ነች በገፋችሁ ሰዓት ተቀብለዋለች አላሳፈረችም የሷም እኮ ላይፍ ነው የሷም ህይወት ነው መጥፎ ስራው እንዳለ ቢሆንም አሁን ተመልሶ አሁን ወደ ሩታ ቢሄድ ምን አይነት በጣም ይሄ እንጃ ደግሞ የሆነ ያደረገ ያለው ነገር ዲስሪስፔክት የሆነ ነገር ነው በጣም ያስጠላል ቴዳ ግን ያ ሄርሜላ ሚዩት ያሳስባል ሄርሜላ ሚዩት ያሳስባል በርግጥ እንደ እህት ታስባለህ ግድ ነው ዋናው ነገር ምን መሰለህ ፍፄ አብርሃም ተረጋግቶ ሄርሜላ ጋር መቀመጥ የማይችል ከሆነ ለሩታ ያለውን ነገር አብረን ስትናወራው ሰምተሃል ተረጋግቶ የውሸት መንፈስ ምን ያደርግላታል እሷስ ትክክለኛ ማንነቷን መፈለግ አለባት ለሷ የሚሆናትን ነገር መፈለግ አለባት እሷ ስለወደደችው ብቻ የሆነ የውሸት እያስመሰለ ቢኖር ለሷ አይጠቅማትም ስለዚህ ዋናው ነገር ምንድነው ሩታን እናጠንክራት ሩታን እናበረታታት የሩታን አይነት ብዙ ሴቶች እንፍጠር ብዙ ጠንካራ ሴቶች አሉና እነዛን ሴቶች እናውጣቸው ለብዙ ሰዎች ተምሳሌት ይሆኑልንና ያግዙን ስለዚህ ዝግጅቱ ላይ አንተ አስተዋጽኦ ምን ይሆናል የሚለውን ነገር እናወራ ችግር የለውም ቴዳዬ እኔ ምንም በሩታ ባይዘን ያልደረደረ ቴንክ ዩ ያው በሩታ ተደራደርኩ ማለት በማይ ተደራደርኩ ማለት ነው ቴንክ ዩ ሩታ ደግሞ ከምንም በላይ ብዙ ጊዜ ለ10 አመታት ብታሰለው ለ10 አመታት ግፍ ሲሰራባት ቆይታ አንድ ቀን ነው ግፍ የሰራችው ስለዚህ እኔ በዚህ ነሃል እሷን እንትን አላተም በሰራችው ነገር አልወቅሳትም ምክንያቱም ትክክል ነች ፈተና ነው እኮ የፈተነችው ትክክል ፈተና ነው የፈተነችው አብርሃም ፈተናውን ማለፍ አልቻለም ዞር በልኝ አልፈልግም ልበቀልህ ብዬ ነው ስትለው ነው አገኘሻለሁ ብሎ ምናምን ነገር ነው ብሏት ሄዷ እንደዚህም አይነት አልነበረም መሆን የነበረበት ሚስቱ ነች እኮ አይደል እውነት ነው መጥቶና ወደ ቤት ይዟት መሄድ ያለበት እንጂ እንደዚህ ናህል እንትን ቃል ተመላልሶ አገኘሻለሁ ምናምን ለጅብ ሰጥቷት ነው እኮ ሄዶ ለሮቤል ሰጥቷት ነው ሄዷ ትክክል ስለዚህ ሮቤል ማን ነው ዘጋ ትላንትና የምንታቀው ሰው ሮቤል ወንድም ነኝ ተብዬ ምን ስለሆነ ነው እሱ ዛጋሚ ሆነው አብርሃም ላይ እኮ ምንም የማድረግ መብት የለውም አብርሃም የልጁ አባት ነው አይደል ስለዚህ እንደዚህ አይነት ነገር ባይደረግ አሪፍ ነው እኔው ችግር የለውም ቴዳ ቁጭ ብለን ዋናው ነገር እናወራለን ፍስዬ ዋናው ፍቅር በቀል አያውቅም ለበቀል የሚደራረጉት ነገር ፍቅር ይቅር ሲልና ሲታገስ ነው የምናውቀው የተማርነውም ያንን ነው ማስተላለፍ የምንፈልገው ያንን ነው ለምትወደውና ለምታፈቅረው ሰው ደግሞ ምን ያህል መስዋዕትነት ትከፍላለህ ዋናው ነገር ይሄ ነው ስለዚህ ሁላችንም ላመንበትና ለምንወደው ነገር ዋጋ እንክፈል እስከምን ድረስ እንከተላለን የሚለውንም ነገር በዚህ በኩል ከፍፄ ጋር ቁጭ ብለን ብዙ እናወራለንና ቤተሰብ የዛሬ ቆይታችንን ከፍፄ ጋር ያለን ቆይታ ይሄን ይመስላል
ቤተሰብ ቀጣይ እስክንዘጋጅ የተሻለ ነገር ይዘን እንመጣለን። ጠብቁን። የብርሃን ጉዞ የህይወትን ጎጆ ከህይወት አውድማ በብርሃን ጋሻ ጨለማውን ገስማ ወጣ ነበር በራሷ ተማምና የስኬት ደመናን በክንፏ ዳሰና ትዳርን ተቀላቅላ ህይወትን አሸብርቆ አንድ ፍሬ ያፈራች በደስታ ተመርቆ። ነገር ግን ዓለም ናት ክፉና ደግ አላት ጥላዋን ተነጥቃ ብቸኝነት ጣላት። ባላዋን ሌላ ወዶ ማጀቷ ቢጎልም የልቧ ጽናት ግን ፈጽሞ አይዝልም። እንባዋ ታብሶ በፈገግታ ጥበብ ልጇን ለማሳደግ ሆናለች እንደባው። ያለፈው ማንነት ዛሬ ያላሽነፋት የሰው ወሬ ዛቻ ወኔ ያላስቆረጣት ለልጇም አባት ናት ለቤቷም ምሰሶ። ብርቱ ናት ወይዘሮ ተስፋ አትቆርጥም ከቶ በኩራት ትቆማለች እንደ ኢትዮጵያ ተራራ የራሷን ህይወት በራሷ የምትመራ። ውበቷ ከፊቷ ሳይሆን ከውስጧ የሚመነጭ የመከራን እሳት በጥንካሬ የምትፈጅ። እናንተ ብርቱዎች የእናትነት ፋና ክብር ይገባችኋል ይቅናችሁ በጤና። ክብር ይገባችኋል ይቅናችሁ በጤና።